ሰላም እንደምቆያችሁ ህብረትን ከኢትዮጵያ ለዛሬ ይዤላችሁ የመጣው ሳቫንስ ዩኒቨርሲቲ ስኮላርሺፕ ነው። ተርኪ ውስጥ የሚገኝ ዩኒቨርሲቲ ነው። ዩኒቨርሲቲ እዚህኛው ስኮላርሺፕ ላይ ለማስተርስ አፕሊካንት ምንም አይነት አይኤልቲኤስ አይጠይቅም። የራሳቸው የሆነ ኤግዛም አላቸው። እሱን ካለፉ ኢዚሊ አፕላይ ማድረግ ይችላሉ። ለፒኤችዲ አፕሊካንት ግን የተወሰነ ፈተናዎችን ይጠይቃል የእንግሊዝኛ ቋንቋ። ከዛ በተጨማሪ ምንም አይነት አፕሊኬሽን ፊ የለውም እና በተለያዩ ከ18 በላይ በሆኑ ዲፓርትመንቶች ስኮላርሺፕ ይሰጣል በማስተርስ እና በፒኤችዲ። የዚህን ሙሉ አፕሊኬሽን ፕሮሲጀሩን አሳያችኋለሁ። እስከ መጨረሻው እንድትከታተሉ እየጋበዝኩኝ። ይሄ ስኮላርሺፕ ላይ አፕላይ አድርጋችሁ የምታገኙ ከሆነ ቤኔፊት ታገኛላችሁ። ከምታገኛቸው ቤኔፊቶች አንደኛው መንዝሊ ስቲፔንድ ለማስተርስ እስከ $850 በወር እና ለፒኤችዲ ደግሞ እስከ $1300 በላይ ከቨር ያደርጋል። ከዛ ደግሞ ኳሊፊኬሽን ካለፋችሁ በኋላ ለፒኤችዲ ወደ 1400 አካባቢ የሚሆን ዶላር ይከፍላሉ ማለት ነው። ከዛ በተጨማሪ በስፔሻል ፕሮጀክት ላይ አፕላይ አድርጎ ለሚያገኙት በተሻለ ክፍያ ለማስተርስ እና ለፒኤችዲ እዚህ ላይ እንደምታዩት ይከፍላሉ መንዝሊ። ደን አኮሞዴሽን ከቨር ያደርጋል። አኮሞዴሽን ላይ ማስተርስ ሼርድ ሩም፣ ለፒኤችዲ ግን ፕራይቬት ሩም ሲንግል ይሰጣሉ ማለት ነው፣ ባዝሩም እና ዋይፋይ ያለበት። ከዛ በተጨማሪ ኦፍ ደ ካምፓስ ወር ከግቢ ውጪ መኖር ለሚፈልጉት እስከ $170 ከቨር ማድረግ ይችላል አኮሞዴሽን ማለት ነው። አዲሽናል ቤኔፊትስ አሁን እንደ ሄልዝ ኢንሹራንስ፣ ፍሪ ላፕቶፕ እና ተጨማሪ ወጪዎችን በሙሉ ከቨር ያደርጋል። ይሄ ከስኮላርሺፑ አፕላይ አድርጋችሁ የምታገኙት ጥቅም ነው ማለት ነው። ሌላው ፊልድ ኦፍ ስቴዲስ ከ18 በላይ ናቸው። እዚህ ላይ እንደምታያቸው ከቢዝነስ ማኔጅመንት ጀምሮ እስከ ሳይኮሎጂ፣ ፖለቲካል ሳይንስ፣ ሂስትሪ፣ ኢኮኖሚክስ፣ ፊዚክስ፣ ማቴማቲክስ እያለ በአልፋቤት አለ። ይሄን ማየት ትችላላችሁ። በኢንጂነሪንግም እንደዛው። በእነዚህ ፊልዶች ፒኤችዲ እና ማስተርስ ፕሮግራሞች አሉ ማለት ነው። ሪኳየርድ ዶክመንት አፕላይ ለማድረግ የሚያስፈልጉት የመጀመሪያው ዩሮፓስ ሲቪ ነው። በዩሮፓስ ስታንዳርድ የተዘጋጀ ሲቪ ያስፈልጋል። ከዛ ስቴትመንት ኦፍ ፐርፐዝ ማለት ሞቲቬሽን ሌተር ነው፣ እሱም ያስፈልጋል። ፓስፖርት ያስፈልጋል። ፓስፖርት ኮፒ ኦር በአይዲ ካርድም አፕላይ ማድረግ ይቻላል። እዚህ ጋር የናሽናል አይዲ ካለ፣ ሪሰንት ሳይዝ ፎቶግራፍ ካለ፣ ኦፊሻል ትራንስክሪፕት እና ዶክመንት ካለ፣ 2 ሪኮሜንዴሽን ሌተር እና ፕሩፍ ኦፍ እንግሊሽ ላንጉዌጅ ፕሮፊሸንሲ ያስፈልጋል ማለት ነው። አሁን ቅድም እንዳልኳችሁ ሚዲየም ኦፍ ኢንስትራክሽኑ እንትኑ በእንግሊዝኛ ነው። ለማስተርስ አፕሊካንት የራሳቸውን ኤግዛም አላቸው። ይሄን ኤግዛም አፕላይ አድርጋችሁ ፕሮሴሱን ከጨረሳችሁ በኋላ የነሱ ራሳቸው ዩኒቨርሲቲው ያዘጋጀው የእንግሊሽ ላንጉዌጅ አሰስመንት ኤግዛም አለ። እሱን ኦንላይን መውሰድ ትችላላችሁ። ስፔሻሊ ይሄ ቫሊድ ሆኖ ለማስተርስ ብቻ ነው። ከዛ ያው ለፒኤችዲ የእንግሊሽ ላንጉዌጅ የግድ ያስፈልጋል የሚል እንትን ስላስቀመጡ እሱን ኦፕሽን ማየት ነው ማለት ነው። ደን ሃው ቱ አፕላይ ለምለው መጀመሪያ ያው ፕሮግራሙን መምረጥ፣ ከዛ በኋላ እንትኖች የሚያስፈልጉትን ሪቪው አድርጎ ቀጥታ እዚህ ጋር ባለው መሰረት አፕሊኬሽኑ መጀመር ብቻ ነው የምጠበቅባችሁ ማለት ነው። ግራጁዌት አፕሊኬሽን ሪኳየርመንት ፎር 2025-2026 አካዳሚክ ይር ይላል። አሁን የመጀመሪያ ላይ የምታዩት ዊዛውት ቴሲስ ነን ቴሲስ ዲግሪ ማለት በአንድ አመት የሚያልቅ ፕሮግራም ማለት ነው። ነን ቴሲስ ዲግሪ ፕሮግራም ላይ አፕላይ ማድረግ የምትፈልጉ ከሆነ የመጀመሪያውን ትከፍቱና እዛ ላይ የሚያስፈልገውን በሙሉ መረጃዎች ማየት ትችላላችሁ። አሁን ከዶክመንቶቹ ጀምሮ ሙሉ አፕሊኬሽን ፕሮሲጀር መሰል አለበት የምለዋል። አሁን ለምሳሌ ኦንላይን አፕላይ ማድረግ አለባችሁ። አፕላይ ስታደርጉ ፎርም አለ። ይሄን ፎርም ዳውንሎድ አድርጋችሁ መውላት ትችላላችሁ። ከዛ ኦፊሻል ትራንስክሪፕት ያስፈልጋል ይላል። ያ ማለት ዲግሪ ወረቀታችንና ኦፊሻል ትራንስክሪፕት ያስፈልጋል። ስቴትመንት ኦፍ ፐርፐዝ ሚንስ ሞቲቬሽን ሌተር በሌላ አባባል ማለት ነው። ደን ሲቪ ያስፈልጋል። ይሄ ሲቪያችን በዩሮፓ ስታንዳርድ የተዘጋጀ መሆን አለበት። ፎቶግራፍ፣ ሪሰንት የሆነ ሪኮሜንዴሽን ሌተር። ይሄ ሪኮሜንዴሽን ሌተር ከሁለት እና ከዛ በላይ የሆነ ሪኮሜንዴሽን ሁለት ቢሆን ይመረጣል። ከዛ ደግሞ ዲግሪ ያስፈልጋል። ከዛ እንግሊሽ ፕሮፊሸንሲ እዚህ ጋር ባለው መሰረት መፈተን ትችላላችሁ ይላል። ከዛ ይሄን ካለፋችሁ በኋላ ያው ሌሎቹ ማሟላት ትችላላችሁ። አሁን ለምሳሌ ሪኮሜንዴሽን ሌተሩን እነሱ የራሳቸው ፎርም አላቸው። ያን ፎርም በዛ ፎርም መሰረት ሪኮሜንዴሽን ሌተሩን ማጻፍ ይቻላል ማለት ነው። ደን ከዚህ በተጨማሪ ለቴሲስ ማስተርስ ከቴሲስ ጋርም አለ።
ከዛ ደግሞ ፒኤችዲ በኢንጂነሪንግ እና ናቹራል ሳይንስ አለ። አሁን እያንዳንዱን የገባችሁ ማየት ትችላላችሁ የራሳችሁ ማለት ነው። እኔ አሁን እዚህ ጋር ሃይላይት ብቻ ነው የምሰጣችሁ፣ ሙሉ ራፍሊ ጀነራል የሆነ ኢንፎርሜሽን ሰጣችኋለሁ። እናንተ ግን ዲቴሉን እያንዳንዱ ማንበብ አለባችሁ። አሁን ለምሳሌ ያው እዚህ ጋር ለፒኤችዲ ቢሆን ተመሳሳይ ነው። ኦፊሻል ትራንስክሪፕት ያስፈልጋል፣ ሞቲቬሽን ሌተር፣ ሲቪ፣ 2 ሪኮሜንዴሽን ሌተር ያስፈልጋል። ከዛ ዲግሪ ያስፈልጋል የጨረስንበትን የሚገልጽ ነገር። ከዛ በተጨማሪ ደግሞ እንግሊሽ ላንጉዌጅ ፕሮፊሸንሲ ያስፈልጋል ይላል። ደን ይህን ካሟላን በኋላ ቀጥታ ያው ሃው ቱ አፕላይ የሚለው አፕላይ ኦንላይን ወደሚለው ገብተን አፕሊኬሽኑን መጀመር እንችላለን ማለት ነው። ሶ እያንዳንዱን እዚህ ጋር ማየት ትችላላችሁ። የሚያስፈልገውን ሙሉ የየራሳችሁን የከፈታችሁ። አሁን ለምሳሌ ሪኮሜንዴሽን ሌተሩ እንዴት ይዘጋጃል የሚለው ልክ ፎርማቱን ዳውንሎድ ታደርጉና እዛ ፎርማት ላይ ቀጥታ ያው የሚያስፈልገውን ዳታ መሙላት ነው። ብዙም እንትን የሚል ነገር የለውም። ዳታውን ተከታትሎ እንደሞላ ማድረግ ነው። አሁን ለምሳሌ ሌተር ኦፍ ሪኮሜንዴሽን ፎርማቱ ይሄ ነው። አሁን ስማችሁ ይጻፋል። ከዛ እንደዚህ ከዛ እዚህ ጋር በሰንጠረዥ የተቀመጡ አሉ። እነዚህ ፖይንቶችን እንትን ይሰጣል፣ ማርክ ያደርጋል ማለት ነው። ኤክሰለንት ነው፣ ይህን ያክል ነው ምናምን ብሎ አውትስታንዲንግ ነው ያለ ያነበበ እንትን ላብ ከዛ እዚህ ስምና ፊርማ አስቀምጦ ያው ሪኮሜንዴሽን ሌተር ይሆናል ማለት ነው። የራሳቸው ፎርማት አላቸው ማለት ነው ባጭሩ። ሶ እነዚህ ነገሮችን ካየን በኋላ አሁን እንዴት አፕላይ እናደርጋለን ወደሚለው እንሄዳለን። አሁን ኦንላይን አፕሊኬሽን ምትላለች እዚች ጋር እሷን ክሊክ አድርገን ወደ ዋናው አፕሊኬሽን ፖርታል ሄደን መጀመር እንችላለን። ሶ ይሄን ለማድረግ አሁን ኦንላይን አፕሊኬሽን ምትሏን ክሊክ አደረግን። ከዛ እዚህ ስትመጡ ያንዳንዱ ፕሮግራም መቼ ነው ዴድላይኑ፣ ፕሮግራሞቹ ደግሞ የሚሰጡ ፕሮግራሞች ምን ምንድን ናቸው የሚሉትን መጀመሪያ ላይ ያየናቸው ከ18 በላይ ዲፓርትመንቶችን እዚህ ጋር ማየት ትችላላችሁ። ከዛ ለሁሉም ፕሮግራም ዴድላይኖቹ መቼ መቼ ነው የሚለውን እዚህ ጋር ማየት ትችላላችሁ። አሁን ዴድላይኑ ለፖስት ማለት ለማስተርስም ለፒኤችዲም ያን ይለያያል። ሶ እነሱን ማየት ትችላላችሁ እንደየ ፕሮግራሞቹ ማለት ነው። አሁን ለምሳሌ ሜይ 30 የሚያበቃ አለ። ኦገስት እስከ ኦገስት 4 ኤክስቴንድ የተደረገ አለ። ሶ ከነዚህ ውስጥ የራሳችሁ ፕሮግራም የትኛው ዴድላይን ውስጥ ነው ያለው፣ የትኛው ታይም ፍሬም ውስጥ ነው ያለው የምለውን ታዩና ያው አሁን በቅርቡ የሚያበቃ ከሆነ በዛ መሰረት ሰርች አድርጋችሁ ቶሎ መሙላት አለባችሁ። የሚቆይ ከሆነ ግን ያው የሚያስፈልገውን ነገር አዘጋጅታችሁ መጨረስ ነው ማለት ነው። ሶ አሁን አፕሊኬሽኑን ለመጀመር መጀመሪያ ሬጂስተር ማድረግ አለብን። እንደ ሁልጊዜው ቀጥታ ከዚህ በፊት ሬጂስተር አድርጋችሁ ከሆነ ሎጊን ሳይን አድርጋችሁ መግባት ነው። ነገር ግን አዲስ ከሆነ ግን ክሬት እናደርጋለን ማለት ነው። ኒው ዩዘር ክሬት እናደርጋለን። አሁን ለምሳሌ የሚያስፈልገውን ኢንፎርሜሽን ሞላው። ከዛ ቲክቲክ አድርጌ ኔክስት ይላለው። ደን ወደ ኢሜል የተላከ ቬሪፊኬሽን ሊንክ አለ። ያን ሂደን ቬሪፊኬሽን ሊንኳን ተጭነን ቬሪፋይ እናደርጋለን ማለት ነው። ሶ አሁን እዚህ ጋር ስትመጡ ቀጥታ ክሊክ ሂር ምትሏን ስትነኩ ወደ ሎጊን ያመጣል ማለት ነው። መጀመሪያ ወደ ገባንበት። ሶ እዚህ ጋር አሁን ኦልሬዲ ፓስወርዱን እና ኢሜል አድረሱን ኦር ዩዘር ኔሙን አስቀምጦልኛል። ሎጊን ኦር ሳይን ኢን ብዬ እገባለሁ ማለት ነው። ልክ እናንተም ይህን ፕሮሲጀር ተከትላችሁ መሄድ አለባችሁ። ደን እዚህ ጋር አሁን ከገባን በኋላ አፕሊኬሽን ፕሮሲጀሩ 2 ስቴፕ ነው ያለው። የመጀመሪያው ስቴፕ ፐርሰናል ነው። ሁለተኛው ስቴፕ ደግሞ አፕሊኬሽኑ ሳብሚት የምናደርግበት ነው። ያን ከመጀመሪያችን በፊት ግን ፕሮፋይል ፎቶ አስገቡ ይላል። አሁን ባይ ዲፎልት ዝም ብዬ ያለውን አስገባው የኔን። እናንተም የራሳችሁን በዚህ ቤት ታስገባላችሁ። ከዛ በኋላ ፐርሰናል የሆኑ ዳታዎችን ትሞላላችሁ። መጀመሪያ ይሄ ለማድረግ ኤዲት ትላላችሁ። አሁን ስም ብቻ ነው መጀመሪያ የሰጠነው። ነገር ግን ተጨማሪ የሆኑ መረጃዎችን እዚህ ጋር አፕዴት ማድረግ ስላለብን ኤዲት ትሉና የራሳችሁን እንትን ሲቲዝንሺፕ ጨምሮ ፓስፖርት ነምበር፣ ፓስፖርት ካላችሁ ፓስፖርት ከሌላችሁ ደግሞ በአይዲ ማፕላ ማድረግ ስለሚችሉ በአይዲ ኦር ናሽናል አይዲ ተጠቅማችሁ የዛን ነምበር ማስገባት ነው ማለት ነው። ከዛ ዴት ኦፍ በርዝ፣ ከዛ ዲስኤቢሊቲ ካለ ከሌለም የለም ማለት ነው። ከዛ መጨረሻ ላይ ናቲቭ ላንጉዌጅ ምንድነው የምታወሩት የሚለውን ያው አሁን የምናወራውን ቋንቋ እንመርጣለን። ከዛ ይሄን ሴቭ አድርገን እናልፋለን። ይሄ ፐርሰናል ኢንፎርሜሽን ነው። መጀመሪያ የሆነ ነገር ሰተን ስለነበር ዳታው እሱን ይዞ ነው ወደዚህ የመጣው። ደን ይሄን ከጨረስን በኋላ ተጨማሪ መረጃዎች አሉ ፐርሰናል ኢንፎርሜሽን ላይ። አሁን ከኤጁኬሽናል ባክግራውንድ ጀምሮ ያሉ መረጃዎችን በሙሉ መስጠት ስላለብን እነሱን እናያለን ማለት ነው። አሁን ይሄን ሞላው። ከዛ
ፐርሰናል ኢንፎርሜሽን ከሞላን በኋላ ኮንታክት አለ። አሁን አድሬስ አሁን ያለነው የት ነው? አድሬሳችን በትክክል መሙላት አለብን። አንዳንድ ከሞላን በኋላ የሆነ አድሚሽን ኢንኬስ ካገኘን እንቸገራለን የሆነ ነገር ለመቀየር እና እዚህ ጋር የምንሞላቸው ኢንፎርሜሽኖች ከስማችን ጀምሮ በትክክል መሞላት አለባቸው። አሁን ለምሳሌ አድሬሱ ቢዝነስ አድሬስ፣ ሆም አድሬስ ምናምን ላለ አሁን ሆም አድሬስ አልኩኝ ኢትዮጵያ አልኩኝ። ከዛ ሌሎች መረጃዎችን ኦልሬዲ ባይ ዲፎልት እዛ ጋር ስለነበሩ አርባ ምንጭ ምናምን ብዬ ሰጠው። በዛ መልኩ አለፉኝ። ከዛ ስልክ ቁጥራችሁን የቢሮ ስልክ ምናምን ላል ሞባይል ትሉና የካንትሪ ኮድ ካስገባችሁ በኋላ የራሳችሁን ስልክ በትክክል ማስገባት አለባችሁ እዚህ ጋር እና ያው በዚህ ወይ ሴቭ ብላችሁ ታልፋላችሁ። ደን አካዳሚክ ሂስትሪ አለ። ከዛ በፊት ግን ሶሻል ኔትወርክ በየትኛው በምን አድሬስ ነው ሊያገኙ ይችላሉ? አሁን ለምሳሌ ስካይፕ፣ ሊንክድኢን ይላል። አሁን ሊንክድኢን አድሬስ ካላችሁ እዚህ ጋር አምጥታችሁ ፔስት ማድረግ ነው። ዋናው ሊንክ አድሬሱን አምጥታችሁ ኮፒ አድርጋችሁ ፔስት ማድረግ ስለሆነ ይሄን በዚህ ወይ እንትን ትላላችሁ። ደን አካዳሚክ ሂስትሪ አለ። ከዛ በፊት ግን አሁን ላንጉጅ አለ። አሁን ቅድም ያልኳችሁ ላንጉጅ ላይ እዛው የነሱ ፈተና ፈተናለሁ ብላችሁ መምረጥ ትችላላችሁ። የራሳቸውን ፈተና ልክ እንደዛ ስትሉ ለፒኤችዲ አፕሊካንት ከሆናችሁ ቫሊድ ላይሆን ይችላል። ሶ ይሄ ቀጥታ የምሰራው ለማስተርስ ነው ቅድም እንደነገርኳችሁ። ሶ ይሄን ትመርጣላችሁ። ከዛ በኋላ አሁን አካዳሚክ ሂስትሪ አለ። አካዳሚክ ሂስትሪ የምሞላው ምንድነው? አሁን ለማስተርስ አፕሊካንት የሆነ ሰው ከሆነ ዲግሪውን መጀመሪያ ዲግሪውን የተማረበት ኦር ባችለር ኦፍ ሳይንስ ብሎ ኦር ባችለር ኦፍ አርት ብሎ ፕሮግራሙን ይጽፋል የጨረሰበትን። ከዛ ደግሞ ወደ ኦልደስቱ ይሄዳል። አሁን ሃይ ስኩል የጨረሰበትን እንትላል። ፒኤችዲ አፕሊካንት ከሆነ ደግሞ ማስተርሱን መጀመሪያ ይሞላል። ከዛ አድ ኒው ፔጅ ብሎ ደግሞ ዲግሪውን ይሞላል። ከዛ አድ ኒው ፔጅ ብሎ ምንድን ሃይ ስኩሉን ይሞላል ማለት ነው። አሁን ለምሳሌ አንድ ሰው ከማስተርስ ዲግሪ ካለው እና ይሄን ለምሳሌ ከሆነ ለሰይ ዲላ ዩኒቨርሲቲ ተመርቆ ቢሆን በማቴማቲክስ ከዛ የተመረቀበት ጊዜ እንትኑ ጆይን ያደረገበትን የተመረቀበትን ጊዜ እዚህ ጋር እንትን ማድረግ ይችላል። እስካሁን ትምህርት ላይ ያለ ከሆነም ደግሞ ኤክስፔክትድ መቼ ነው የሚመረቀው የሚለውን እዚህ ጋር ቲክ አድርጎ እሱን መስጠት ይችላል ማለት ነው። ከዛ እነዚህ ኢንፎርሜሽኖችን ከሞላን በኋላ ካንትሪ ኦፍ ስኩል የት ነው ትምህርት ቤቱ የሚገኘው ኢትዮጵያ። ከዛ ራንኩ ስንት ነው ጎግል ላይ ሰርች ማድረግ ነው። ኪዩኤስ ራንክ እያንዳንዱ ዩኒቨርሲቲ ኪዩኤስ ራንክ ስላለው ያ ራንክ እዚህ ጋር መምረጥ ነው። ከዛ አሁን ግሬዲንግ ሲስተሙ እንዴት ነው? አሁን የኛ ግሬዲንግ ሲስተም አውት ኦፍ 4 ነው። ሶ አውት ኦፍ 4 ለምሳሌ ስንት ነው ያለው? ለምሳሌ አንድ ሰው አፕላይ የሚያደርገው 3.6 ቢኖረው 3 ይልና ነጥብ ራሱ አስቀምጠዋል 6 ኦር 7 ኦር 8 ብሎ ይሄን ዳታ ይሰጣል፣ ሴቭ ይላል። አሁንም ተጨማሪ ሌሎች መረጃዎችን የባችለርን መሙላት ከፈለገ አድ ብሎ ይቀጥላል። የስኩልንም ከሆነ እንደዛው አድ ብሎ እዚህ ጋር ሙሉ ኢንፎርሜሽኑን የሞላ ሴቭ ያደርጋል ማለት ነው። አሁን ስቴፖቹ ለማሳየት ብቻ ስለሆነ አንዱን ሞልቼ ብቻ ልለፍና ያው ቀጣይ ያለውን ስቴፕ እንዲያሳልፈኝ ነው እንደዚህ ዝም ብዬ ራንደም ዳታ እየሰጠው ያለሁት። እናንተ ግን ትክክለኛው መረጃ በትክክል መሙላት አለባችሁ። ሁሉንም ለማስተርስ አፕላይ የምታደርግ ከሆነ የባችለር እና የሃይስኩል፣ ለፒኤችዲ አፕላይ የምታደርግ ከሆነ የማስተርስ የባችለር እና የሃይስኩል ዲግሪ እንትን ወረቀቶቹን እዚህ ጋር በትክክል መሙላት አለባችሁ መረጃዎችን ማለት ነው። ከዛ ኢምፕሎየር የምላለ ያልተቀጠራችሁ ከሆነ ኦልሬዲ ይሄን ቲክ አድርጋችሁ ታልፋላችሁ። ተቀጥራችሁ ከሆነ ደግሞ እስካሁንም ተቀጥራችሁ ያላችሁ ከሆነ ይሄን መረጃ እዚህ ጋር ትሞላላችሁ። ኦር ስራ ለቃችሁ ከሆነም ደግሞ ከዚህ እስከዚህ ተቀጥረ ነበር እዚህ ብላችሁ ይሄን ትሞላላችሁ። ሶ ለሲምፕሊሲቲ አሁን እኔ ዝም ብዬ አልተቀጠርኩም የሚለውን ቲክ አድርጌ አልፋለሁ። ደን ዶኩሜንትስ አሁን የሚያስፈልጉ ዶኩሜንቶች ተብሎ መጀመሪያ የተዘረዘሩ አሉ። እነዛ ዶኩሜንቶች አሁን ለምሳሌ ሲቪ አለ። ሶ እዚህ ጋር ሲቪ የሚለውን ትመርጡና አፕሎድ ታደርጋላችሁ። ሲቪ በተመሳሳይ ፐርፐዝ ኦፍ ስቴዲ ኦር ሞቲቬሽን ሌተርም ትመርጣላችሁ። ከዛ ትራንስክሪፕት፣ ከዛ አጠቃላይ ያለውን ዲፕሎማ ማለት ኦልሬዲ የዲግሪ ወረቀታችን ማለት ነው። ሶ እነዚህ ነገሮችን ተሞሉና አፕሎድ እያንዳንዱ ላይ አፕሎድ ታደርጋላችሁ የትምህርት ማስረጃችሁን ማለት ነው። ሶ እነዚህ ኢንፎርሜሽኖችን በደንብ መሙላትና ትክክለኛውን ፋይል ቪዚብል በሆነ ይሄ ብለርድ ያለውን ኢሜጆችን ኦር ፒዲኤፎችን በደንብ አፕሎድ ማድረግ አለብን ስካን አድርገን ማለት ነው። ደን ሌላ ተጨማሪ መረጃ እንትን አፕሎድ ማድረግ ከፈለጋችሁ አዘር ትሉና
እዚህ ጋር ስሙን ከላይ ትጽፋላችሁ ዲስክሪፕሽኑን። ነገር ግን አዘር በሚለው ስር ብዙ መጨመር ትችላላችሁ፣ እዚህ ጋር አልተዘረዘሩትን ማለት ነው። ደን ሪኮሜንዴሽን ሌተር አለ። ሪኮሜንደርስ አሁን ኦልሬዲ ሪኮሜንዴሽን ሌተር ይዘጋጃል ምናምን ብለናል። ሶ ሪኮሜንደርስ ስሙን እዚህ ጋር ሚስተር እከሌ፣ ከዛ ኢሜል አድረስ፣ ስልክ ቁጥር ምናምን፣ ከዛ እንትኖቹን በሙሉ ይሄን ኢንፎርሜሽን ከሞላችሁ በኋላ ሴቭ ብላችሁ ታልፋላችሁ ማለት ነው። ዘን አፕሊኬሽን ቱ አዘር ዩኒቨርሲቲስ ከዚህ በፊት ሌላ ዩኒቨርሲቲ ላይ አፕላይ አድርጋችሁ ከሆነ ያን ሙሉ ይላል። ያው ባይ ዲፎልት ግዴታ ስላልሆነ ዝም ብላችሁ ማለፍ ትችላላችሁ። ደን ይሄን ካለፋችሁ በኋላ መጨረሻ ላይ አሁን ለምሳሌ እንበልና ሴክተሩ ኤጁኬሽናል ሴክተር ነው፣ ፕሮፌሰር ነው ኦር ምናምን ነው ብላችሁ ይሄን መሙላት ትችላላችሁ። አዋርድስ አለ። አዋርድስ ማለት ምንድነው? ሽልማት በተለያየ አጋጣሚ የተለያየ ሽልማት ተቀብላችሁ ከሆነ እነዛ ለዚህ አፕሊኬሽን የሚጠቅም አይነት ነው ብላችሁ ካሰባችሁ አዋርድስ መጨመር ትችላላችሁ ማለት ነው። እዚህ ጋር ከአንድ በላይ አዋርድስ ካላችሁ ደግሞ አድኒው እያላችሁ መጨመር ትችላላችሁ። ሶ እነዚህ ኢንፎርሜሽኖችን ሞልታችሁ ከጨረሳችሁ በኋላ ኔክስት ስትሉ ወደ ሁለተኛው ስቴፕ ይሄዳል ማለት ነው። ሁለተኛው ስቴፕ ኦልሬዲ ሙሉ ፕሮሲጀሩ የምንጨርስበት ነው። ዋና አሁን እዚህ ጋር የሞላነውን በሙሉ መረጃ ወደዛ ይመጣል። ከዛ በኋላ ያው ወደ ፋይናል ሳብሚሽኑ እንሄዳለን ማለት ነው። መጀመሪያ እንደነገርኳችሁ አፕሊኬሽን ፊ የለውም። ሶ አሁን ይሄ ለዚህ ሴሚስተር ይላል 2025 2026። ከዛ ኢንስቲትዩሽን ፕሮግራሙ ምንድነው? ፒጂ ፕሮግራም ኦር ፖስት ግራጁዌት ፕሮግራም ሆኖ በኢንጂነሪንግ ነው በቢዝነስ ስኩል ነው በምናምን ይላል። ከዚህ ውስጥ የራሳችሁን ትመርጣላችሁ። ከዛ ፕሮግራም ታይፑ ግራጁዌት ፕሮግራም ነው። ከዛ ፕሮግራም ዩኒቱ ማስተርስ ነው ዶክትሬት ነው ይላል። ከዚህ ውስጥ ትመርጣላችሁ። አሁን ለምሳሌ ማስተርስ አፕላይ ማድረግ ከሆነ ማስተርስ ስላለው፣ ከዛ ኤምኤስሲኤን ለምሳሌ ፊዚክስ ኦር ማትማቲክስ ነው እንትን ማጥናት እንፈልገው። ከዛ እዚህ ጋር ኦልሬዲ የሞላቸው እዛ ጋር የተሞሉት በሙሉ እዚህ ይወጣሉ። አንዳንድ ኩዌሽኖች አሉ እዚህ ጋር ኩዌሽነሮች፣ እነዚህን ቲክ ታደርጉና መጨረሻ ላይ ኦልሬዲ አሁን ለምሳሌ ይህን ሶሻል ሚዲያ ኬት ያገኛችሁት ይህን ኢንፎርሜሽን ይላል። ይህን ትሞሉና ከዛ መጨረሻ ላይ የስ ብላችሁ አፕላይ ናው ስትሉ ቀጥታ ሳብሚት ይሆናል ማለት ነው። ሶ ፕሮሲጀሩ በጣም ግልጽና ቀላል ነው። ሶ ይሄን ይመስላል። እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። ለዛሬ ጀላችሁ የመጣሁት ይሄን ይመስላል። ከዚህ በተጨማሪ የተለያዩ የስኮላርሺፕ ቪዲዮዎችን ከኢትዮ ሮፐር ዩቲዩብ ቻናል ላይ ታገኛላችሁ። የዚህን ስኮላርሺፕ ሊንክ ከኢትዮ ሮፐር ቴሌግራም ቻናል ላይ ሼር አደርጋለሁ። በተጨማሪ ከ106 እና 7 በላይ የስኮላርሺፕ ቪዲዮዎች አሉ። እነሱንም እንድታዩ ጋብዛለሁ። ለሌላ ሰው እንዲደርስ ሼር አድርጉላለሁ። እና ያው የተለያዩ ስኮላርሺፕ ቪዲዮዎች አሉ ስፔሻሊ የተለያዩ ሀገራት ላይ እነሱንም ሞክሩ በተለያየ ፕሮግራም። አመሰግናለሁ።